አሁን ወደ ባልደረባችን ኢየሩሳሌም መልሹ ብራውን አልፋለን ጤና ይስጥልኝ መልሹ ፋሲል እንደምን ዋላችሁ ደህና ዋልሽ አቶ ሽሎሙም ካጠገበ ያለ ሰላም አቶ ሽሎሙ ጤና ይስጥልን እንደምን አለሽ መልሹ እስቲ እንግዲህ በመጀመሪያ ስለ ኢየሩሳሌም ከመጠየቃችን በፊት ያው ታጋቾችን በማስመልከት ምን ጊዜም አንቺ ቋሚ ሆነ ሐሳብ አለሽ የኢዳን አሌክሳንደር የመለቀቅን ሁኔታ እንዴት ታያዋለሽ አሜሪካዊ ስለሆነ ተለቀቀ እያሉ ብዙዎች ጽሁፍ እያሰፈሩ አሜሪካዊ ብቻ ስለሆነ አይደለም የእስራኤልም ወታደር ነው እንደውም የኮማንዶ ወታደር ነው እስራኤልም ዜግነት አለው አሜሪካም ዜግነት አለው ለኛ እስራኤላዊ ነው እውነት ነው ትክክል ነው የኢዳን እኔ ልጄ ነው ብለው ምክንያቱም በልጆች እድሜ ክልል ያለ ልጅ ስለሆነ ማለት ነው እና የሱ መፈታት በጣም ትልቅ ደስታ ነው ማንኛውም እነዛ 59 ሁሉም ቢፈቱልን ደስ ይለናል ግን ደግሞ ለሚፈቱት ሁሉ በየጊዜው ለነሱ በጣም ትልቅ ደስታ ነው ያለኝ ያው እንግዲህ ከ12 ሰዓት ጀምሮ በጣም ብዙ ሰው ቴሌቪዥን ላይ ተቀምጦ ይጠባበቅ ነበር ያው ሐማስ ነው እስካሁን ድረስ ምንም ነገር የለም ቢሆንም ግን ዛሬ ይለቀቃል ተብሏል ትልቅ ደስታ ነው ለሁለተኛው ጥያቄ ደግሞ አሜሪካዊ ስለሆነ ነው የሚባለው ይሄ ፖለቲካና ህዝቡን ለማለያየት የሚደረግ ነገር ነው እንጂ ልጁ አሜሪካ ውስጥ አይደለም ኦኬ አሜሪካ ነው ግን አሜሪካ ውስጥ አይደለም ሄደው የጠለፉት ለእስራኤል ሊያገለግል የመጥቶ ነው የተያዘውና የጎላኒ የኦሜ ኮማንዶ ጦር አባል ነው እውነት ነው ስለዚህ ለነሱ ማንኛውም ይሁዲ ኢትዮጵያዊ ይሁዲ ይሁን አሜሪካዊ ይሁዲ ይሁን ራሻ ይሁዲ ይሁን እነሱ በቃ አይሁድ የሚለውን ነው ሌላ ዜግነት ያለንን እነሱ ብዙ ጊዜ አይመለከቱም ሲመጡም ደግሞ አልጠየቁም እንደዛ መጥተው አርደው ገለው ደፍረው ሲሄዱ ምንድነው የፖለቲካ አቋምህ የት ሀገር ዜጋ ነህ ከየት ነው የተወለድከው ቤተሰብ ከየት ነው የመጡት ብለው አልጠየቁም ከታንዛኒያ እንኳን ለትምህርት የመጣ ግለሰብ ሁሉ ገለዋል በዛን ቀን ታዩ እንኳን ሌላው በትክክል ስለዚህ አሁን መቼም አንዳንድ በጥባጭ አለ በጥባጭ ካለ ነቅናቂ ካለ ምንድነው አይጠጣም ይባላል ማንጥሮ ይጠጣል ምን አለ ምን ማለት ማንጥሮ ይጠጣን ይባላል አዎ ስለዚህ እኛን ለመለያየት የሚደረግ ተዝም ይል ከሆነ ሰላማዊ ሰልፍ የወጣን ጊዜ በእኛ ጊዜ ጥቁሮች ስለሆናችሁ አይቀበሏችሁም እንደዚህ ስለሆነ ነው ምናምን የሆነ አንዳንዴ የሆነች ነገር ይፈልጉና ሰውን ደካማ ጎኑን ወይም የሆነ የሚያሸንፉበት የሚዘሩት ጥላቻ ነው ብዬ ነው ማምነው እንጂ እኔም ማምነው አሜሪካዊ ስለሆነ ሳይሆን እግዚአብሔር ስለፈቀደ ሁለተኛ ነገር ደግሞ ይሄ አሁን ያለው ድርድር እነሱም ደግሞ ይሄ የምግቡ ጉዳይ ብዙ ነገሮች እኛ የማናቃቸው እነሱ የተጎዱበት አለ ስለዚህ ለነሱ አሁን ይሄ መሰላል ይመስለኛል ለመውጣት ያላቸውን ችግር ለመፍታት እንዲያሉ ወደ ሰላምነት ወደ ድርድሩ ለመግባት ያቀዱት ፕሮግራም ነው ብዬ ነው እኔ ማስተባው በግሌ አቶ ሽሎሞ እኔ እንኳን አሌክሳንደር ያው አሜሪካዊ ስለሆነ በአሜሪካ ጡረት ቆሏል አቶ ሽሎሞ አሌክሳንደር የአሜሪካዊ ስለሆነ በአሜሪካዊነቱ መሰለ የተለቀቀው እንጂ ምክንያቱም ዶናልድ ትራምፕ እና የሱ ቲም ከመጀመሪያው ጊዜ ጀምሮ አሁን ሳይሆን ቤተሰቦችም አሜሪካ ስለሚኖሩ ቤተሰቦችም ጫና ስለሚያደርጉ እሱ እንዲለቀቅ ብዙ ጥረት አድርገዋል ስለዚህ ያሙን ይሄ እስራኤል ወታደር እኮ ነው ፋሲል እኔ ድምፁ ስለማይሰማኝ ድምፁ አይሰማም ምናልባት የቴክኒሻል ጉዳይ አቪትናሴ ሺሎ ሶማቶቶ እሺ ለከን እውለ እንዴት አለ መሰለ አሁን ቆላም ነፈሰ ደጋም ነፈሰ አሌክሳንደር እየተለቀቀ ነው ሌላው ዝላይኛ መረዳት የምንችለው እንዴት ነው የእስራኤል ሀገር አሜሪካን ሆነ እስራኤላው ነው ተለቀቀ መለቀቁ ጥሩ ነው ሁላችንም ደስ ይለናል ይሄኛውን የምናየው ለምን አሌክሳንደር ተለቀቀ አልተለቀቀ ብቻ ሳይሆን እንደውም ትላማታ ወጥቶ የነበረው ዜና እንዴት ነው ከአሌክሳንደር ጋር ሌላ 4 የአሜሪካ ዜጎች ሬሳ አብሮ ይለቀቃል ተብሎ አስክሬኖች የሚል አመለካከት ነበር መጨረሻ ላይ እውነት ይሁን እውነታውን ቆይተን የምናየው ሊሆን ይችላል ይሄ ነገር የሚያሳየው ሁለት አይነት ነገሮች አሉ አንደኛ በአሜሪካና በእስራኤል መካከል በተለይ በናታንያውና በትራምፕ ያለው ግንኙነት እንዴት ነው
ለምን አሜሪካ ቀጥታ ከሐማስ ጋር ድርድር ልታደርግ ቻለች? እርግጠኛ እስካሁን ድረስ ሾሞ ቀጥታ ድርድር ማድረጓን እርግጠኛ አይደለም። እርግጠኛ ባይሆን በካታሮች አማካይነት ብለን ነው። በካታር እስራኤል እንደምታደርገው ማለት ካታር ማለት ሐማስ ማለት ነው። ሐማስ ማለት ካታር ማለት ነው። በእኔ አመለካከት ማለት ነው። ሐማሶች ካታሮች ሲፈልጉ ሐማስን ማንበርከክ ይችላሉ። ሲፈልጉ ደግሞ እምቢ በሉ ካሏቸው እነሱ አለቆቻቸው ናቸው፣ ስፖንሰሮች ናቸው። ስለዚህ በካታር አማካኝነትም ቢሆን ቀጥታ አሜሪካ እስራኤልን አልፋ እንደሄደችና እንዳነጋገረች ነው። ለማንኛውም እኔ በአጠቃላይ አሁን ትራምፕ በላይ የሚያደርገውን ግንኙነት የሚያደርገውን ውይይት በሳውዲ አካባቢ የጉብኝነቱን ዓላማ በመናይበት ጊዜና እስራኤል ከዛን ሃማን ጋር ነው የሚገናኙ ማነው መሪዎች ናቸው እንዴት አገሮች ናቸው የሚለው ስናይ እዚህ ላይ የኛ መንግስት ዲፕሎማሲ ላይ ከፍተኛ ውድቀት እንዳሳያቸው መስሎ ይታያል። ገና ትራምፕ እኮ አልመጡም ወደ ሳውዲ አረቢያ ወደ ዱባይም ወደ ካታር ወደ ዶሃም አልመጡም። ገና አንተና ተመልካቾቻችን አዳማጮቻችን እንዲያዩ መፈልገው ነገር አለ። አንድ የአሜሪካ ፕሬዝዳንት በሚመጣበት ጊዜ ከመምጣቱ በፊት የጉብኝቱ ዓላማና እነማን እንደሚሳተፉ ፕሮግራሙ ሁሉ ይፋ ነው ሆኖ የሚመጣው። ማን ያውቃል? ለሎቆይ እስካሁን ድረስ አናውቅም። የኛ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ሳውዲያ ወይም ደግሞ ወደ አረብ ኤሚሬት ወይም ወደ ኳታር ወደ ዶሃ እንዲመጡ አልተጠሩም። የተጠሩ መሪዎች እነማን ናቸው መሰለ? እነ ጁሊያኒ ተጠርቷል ይባላል። ግን አቡ ማዘን እያላችሁ የምትሉት እስካሁን እርግጠኛ አቡ ማዘን ሳውዲ ነው ያለ። በሳውዲ ካለ እንደሚያገኘውም እየተነገረ ነው ያለው። ስለዚህ እነዚህ ነገሮች በሙሉ የሚያሳዩት ምን መሰለ? እኛ ያለን የውስጥ ፖለቲካ እንጂ የውጭ ፖለቲካ እያደረግን አይደለም። የውስጥ ፖለቲካ እዚህ ሀገር ከከፍተኛ ፍርድ ቤቱ ጋር የዚህ ኦርቶዶክሶች በልሹ ስላለ ይሄን በኋላ አቶ ሽሎሞ በኋላ ጊዜ ስላለን እኔ እናንተ ብቻችንን ጊዜ ያለን እስኮ መልሹ እናነጋገር። አንድ አረፍተ ነገር ልጨርስ። መጨረሻ ላይ ከሁሉም ነገር የሚገርመኝ ነገር በተለይ የቀኝ ክንፍ ደጋፊዎች ትራምፕ በሚመረጭበት ጊዜ ልክ እንደ መሲህ እንደመጣ አድርገው አይተውት ነበር። እሱ በቃ እንደሚያድነን እሱ እንደሚሰራልን አይደለም። እስራኤል የአሜሪካ 51ኛው ኮከብ አይደለችም። እስራኤል የራሷን የቻለች ሀገር ናት። ስለዚህ የራሳችን ሀገር እንደሆነች ግዴላችሁም የኛን መንግስት ጥያቄ መጠየቅ አለብን። የአሜሪካ ተለጣፊ ሀገር አይደለንም በምንልበት ጊዜ ትራምፕ ነበር። አሁን ትራምፕ ደግሞ ምን ጠጥቶ እንደመጣ አላውቅም። ቆይ እንመጣበታለን እናንተ። አሁን ግን እንግዳ ስላለ ፋሲል እሺ ቀጥይ። ለአቶ ሽሎሞ አንድ ነገር ልመልስልህ። እኔ ከአቶ ሽሎሞ ጋር ብዙ ጊዜ በብዙ ነገሩ እስማማለሁ። የምስማማው ምንድነው ባለፈው ስንነጋገር ቀኝም አክራሪ ሆነ ግራ አክራሪ ለሀገሪቱ ደህንነት ሲባል ይችን አገር ወደ ጥሩ ነገር ለማምጣት የሚደረግ ነው የፖለቲካው ብሎ የተናገረው ነገር ለኔ ቀርቶልኛል። ጥሩ እውነቱን ነው። በጣም የምስማማበት ነው። አሁን ላለው መመለስ የፈለኩት ደግሞ የቀኝ ክፍሎች ትራምፕን እንደማሸያ ሀዩት ብሎ ተናገረ። ዛሬ እኔ ስሰማ ሰውየው በጣም ግራ አክራሪ ነው እና ምንድነው ያለው እሱ ልጁ የተያዘበት ማለት ነው እና እኔ ከእስራኤል መንግስት ላይ እጄን አውርጃለሁ። አሁን ያለኝ ከትራምፕና ከትራምፕ ተወካይ ከነሱ ጋር ነው መደራደር የምፈልገው ብሎ ይሄንን ነገር ሲናገር እኔ ሰምቻለሁ። ይሄ ማለት እሱ ትራምፕን እንደማሸያ ያያየው ነው ማለት ነው ወይስ እንዴት ነው የምታየው? የቀኝ አክራሪ ብቻ ሳይሆን ትራምፕን እኔ ማስበው ትራምፕን ያው ሰላም ያመጣል የአሜሪካ የዓለም አስተዳዳሪ ነው ብሎ ስላሰበ እንጂ ቀኝና ግራ አክራሪዎች ለይተው የሚያዩበት አይን ነው ብዬ አላምንም። ኦኬ ይኸውልሽ እዚህ ላይ ቆይ አቶ ሽሎሞ አስተያየቱን ከመጨመሩ በፊት ኢየሩሳሌም ዛሬ ያው በየቦታው ተዘዋውረሻል። እንዴት ነች? ይህ ዜና በተሰማበት ወቅት ጦርነት አሁን ይነሳል እየተባለ እንደገና ይሰፋል እየተባለ ነው። ተጠባባቂ ወታደሮች አሁንም ግዳጅ ላይ ናቸው ያሉት። በአንጻሩ ግን ታጋቾችን ለማስመለስ ከፍተኛ ጥረት እየተደረገ ነው። አቶ ሽሎሞ አስቀድሞ ተናግሮታል። የእስራኤል የልኡካን ቡድን ወደ ካይሮ ሁሉ ተጉዟል ይባላል። ፋሲላው ባለፈው እንደተነጋገር ነው እና በጣም አሁን ብዙ ኢትዮጵያኖችም እኔ ብዙ የማውቃቸው ጓደኞቼ፣ ዘመዶቼ፣ ጎረቤቶቼ ሁሉ
ሚሉኝ ተጠርተዋል። ትናንትና ዛሬ ለነገ ምናልባት ይገባሉ አይገቡም እንደዚህ እየተባለ ብዙዎቹ ይሄዱ አሉ። ልክ ነው። ጦርነቱ ይጀመራል አይጀመርም እንግዲህ የእግዚአብሔር ፍቃድ ነው ምለው። ያው የተያዙት እንዲህ በስምምነት እስካልወጡ ድረስ ጦርነቱ የሚቆም አይመስለኝም። ያው የጊዜ ጉዳይ ሊሆን ይችላል። በዚህ ሳምንት ይሁን የሚቀጥለው ሳምንት ይሁን የጊዜ ጉዳይ እንጂ ጦርነቱ እስከመጨረሻው ሳይደርስ ወይም ስምምነት ላይ ሆነን ካልቆመ በስተቀር የሚቀር ጉዳይ አይደለም። ይሄ ደግሞ ሊያስፈራንና ሊያስደነግጠን አይገባም። ያለንበት ነገር ነው። አንድ ነገር እስከ መጨረሻው እስከሚደመድም ድረስ ውሉ ታውቆ አንድ ነገር እስከሚሆን ድረስ ያለ ነገር ስለሆነ ሰው የሚደነጋገጠው አዲስ ነገር ሲሆን ነው የምትደነግጠውና የምትፈራው። ምን ይሆን እንዴት ይሆን ምናምን ብለህ ይሄ ኦልሬዲ 2 አመት እንግዲህ ያስቆጥረናል። ስለዚህ ያው እኛ በሞራል ለልጆቻችን፣ ለወንድሞቻችን፣ ለዘመዶቻችን፣ ለህዝባችን በሞራል በመደገፍ በመጸለይ ያንን ነው ማድረግ ያለብን ብዬ ነው ማስበው። ፍርሃትና ጭንቀት ለማንም አይበጅም። ይኸውልሽ እንደዚህ ነው የምናደርገው አቶ ሽሎሞ። በጊዜ ጥረት ምክንያት ብዙ በተለይ ቱሪዝምን በማስመልከት ብዙ መነጋገርባቸው ነገሮች ስላሉ ነገን እናንቺ እንነጋገርበታለን። እዚህ ላይ ይሄንን ውይይታችን እናቆማለን። መልካም ቀን እመኝልሻለሁ። መልሼ መልካም ሁሉ ባይ ባይ።